ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካና የእስራኤል ጦር በኢራን ላይ የሚያደርሱትን ጥቃት የቀጠሉ ሲሆን ቴህራን፣ ሐምዳንና ኤስፋሃንን ጨምሮ የተለያዩ ከተሞችን ደብድበዋል። ረዛ ፓህላቪ በዓለም ዙሪያ የሚገኙ ኢራናውያን ተቃውሞ እንዲያደርጉ ጥሪ ማቅረባቸውም ተሰምቷል። ትራምፕ የሆርሙዝ የባህር ወሽመጥን ለመጠበቅ ሌሎች እንዲረዱ ጠይቀዋል። ጃፓንና አውስትራሊያ ግን መርከቦችን የመላክ እቅድ እንደሌላቸው ከወዲሁ ይፋ አድርጓል። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ተናግራለች። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑን ይደውሉ። ቴምር ሪል ስቴት። የአሜሪካና የእስራኤል ጦር በኢራን ላይ የሚያደርሱትን ጥቃት የቀጠሉ ሲሆን ቴህራን፣ ሐምዳንና ኤስፋሃንን ጨምሮ የተለያዩ ከተሞችን ደብድበዋል። የኢራን የአጸፋ ጥቃትም የቀጠለ ሲሆን በበርካታ የእስራኤል ከተሞች ላይ ጉዳት ስለመድረሱ ዘገባዎች አመላክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር ንግግር እያደረገች መሆኑን ቢገልጹም ቴህራን ግን ጦርነቱን የሚያቆም ስምምነት ለማድረግ እስካሁን ዝግጁ እንዳልሆነች ተናግሯል። በተጨማሪም የኔቶ አባል ሀገራት ቁልፍ የንግድ መስመር የሆነውን የሆርሙዝ የባህር ወሽመጥን በድጋሜ ለመክፈት እንዲረዱ ጠይቋል። በዱባይ የተከሰተ የድሮን ጥቃት በዓለም አቀፍ አውሮፕላን ማረፊያ አቅራቢያ የእሳት አደጋ ማስከተሉን ባለስልጣናት ይፋ ማድረጋቸውን ከአልጀዚራ ዘገባ ላይ ተመልክተናል። በተመሳሳይ ባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ ወደ ግዛታቸው የተተኮሱ ድሮኖችንና ሚሳኤሎችን ማክሸፋቸውን አስታውቋል። በሌላ በኩል እስራኤል በደቡብ ሊባኖስ ላይ አዲስ የጥቃት ማዕበል የጀመረች ሲሆን በድንበር አካባቢም ታንኮችንና ወታደራዊ ኃይሎችን እያከማቸች ትገኛለችም ተብሏል። በሊባኖስ የሟቾች ቁጥር ከ100 በላይ ህጻናትን ጨምሮ ወደ 850 ከፍ ማለቱም ተዘግቧል። ረዛ ፓህላቪ በዓለም ዙሪያ የሚገኙ ኢራናውያን ተቃውሞ እንዲያደርጉ ጥሪ ያቀረቡም። በ1979 በፈነዳው አብዮት ከስልጣን የተወገዱት የኢራን የመጨረሻው ሻህ ንጉስ በስደት የሚኖሩት ልጃቸው በዓለም ዙሪያ የሚገኙ ኢራናውያን በዚህ ሳምንት መጨረሻ ከሚከበረው የጸደይ በዓል በፊት በፋርስ ካላንደር ውስጥ ትልቅ ቦታ የሚሰጠውን ቀን ምክንያት በማድረግ የተቃውሞ ሰልፎችን እንዲያካሂዱ ጥሪ አቅርቧል። በአሜሪካ የሚኖሩት ረዛ ፓህላቪ በኤክስ ገጻቸው ላይ ፈሩት መልእክት በውጭ ሀገራት የምትኖሩ ኢራናውያን በሙሉ በዚህ ሳምንት በዓለም ዙሪያ በሚገኘው የገዢው አካል ኤምባሲዎች ፊት ለፊት በመሰብሰብ የኢራን ህዝብ ሀገሪቱ ነጻ እስክትወጣና እስላማዊቷ ሪፐብሊክ የታሪክ ቅርስ እስክትሆን ድረስ አያርፍም ብላችሁ በአንድ ድምፅ እንድትጮሁ ጥሪ ያቀርባለሁ ብለዋል። የኢራን የነጻነት ጸደይን እንቀበላለን፣ የኢራን የነጻነት ቀን መቃረቡንም ለዓለም እናሳያለን በማለት ለመላው ኢራናውያን መልእክታቸውን አስተላልፈዋል። ኢራን ከእስራኤል ጋር ግንኙነት አላቸው የተባሉ 18 የመገናኛ ብዙሃን ሰራተኞችን አሰረች። የኢራን ባለስልጣናት ኢራን ኢንተርናሽናል ለተባለው የሳተላይት የዜና ጣቢያ ይሰራሉ ያሏቸውን 18 ሰዎች በቁጥጥር ስር መዋላቸውን የሀገሪቱ መንግስታዊ የዜና ማሰራጫ ፕሬስ ቲቪ ዘግቧል። ቴህራን ይህ የዜና ጣቢያ ከእስራኤል ጋር የጠበቀ ግንኙነት አለው ስትል
ትከሳለች። የኢራን መረጃና ደህንነት ሚኒስቴር እንደገለጸው ከሆነ ተከሳሾቹ በአሜሪካና እስራኤል ጥቃት የደረሰባቸውን ቦታዎች እንዲሁም የአደጋ ጊዜ እርዳታ ሰጪዎችና የነፍስ አድን ቡድኖች የሚገኙባቸውን ስፍራዎች ፎቶግራፍ በማንሳት ለጣቢያው ልከዋል ተብሏል። ከነዚህ በተጨማሪ ቢያንስ 21 ሌሎች ግለሰቦች የህግ ክስ እየተጠባበቁ መሆኑ ተነግሯል። ቀደም ብሎ በወጣ መረጃ የኢራን ባለስልጣናት ለሀገሪቱ ጠላቶች መረጃ ቀብለዋል በሚል ቢያንስ 500 ሰዎችን ማሰራቸው ተዘግቦ ነበር። የአሜሪካና እስራኤል ጥቃት በኢራን ላይ በቀጠለበት በዚህ ሰዓት የሰብአዊ መብት ተሟጋች ድርጅቶች በሀገሪቱ እየተካሄደ ባለው ከፍተኛ የእስር ማዕበል ላይ ስጋታቸውን እየገለጹ ይገኛሉ። ትራምፕ የሆርሙዝ የባህር ወሽመጥን ለመጠበቅ ሌሎች እንዲረዱ ጠየቁም። ጃፓንና አውስትራሊያ ግን መርከቦችን የመላክ እቅድ እንደሌላቸው በይፋ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኝ የሆነውን የውሃ መስመር በድጋሚ ለመክፈት አጋር አገራት ጥምረት እንዲፈጥሩ ጥሪ ማቅረባቸውን ተከትሎ ጃፓንና አውስትራሊያ መርከቦችን ወደ መካከለኛው ምስራቅ የመላክ እቅድ እንደሌላቸው ዛሬ ሰኞ ይፋ አድርጓል። በአሜሪካ በእስራኤልና በኢራን መካከል እየተካሄደ ያለው ጦርነት በሶስተኛ ሳምንቱ ላይ ሆኖ በመካከለኛው ምስራቅ መቃወስን ከመፍጠሩም በላይ ዓለም አቀፍ የኃይል ገበያን እያናወጠው ይገኛል። ትራምፕ ትላንት እሁድ በሰጡት መግለጫ ከገልፍ ሀገራት በሚወጣ ዘይት ላይ ጥገኛ የሆኑ ሀገራት የዓለም 20 በመቶ የኃይል አቅርቦት የሚያልፍበትን ይህን የባህር ወሽመጥ የመጠበቅ ኃላፊነት አለባቸው ሲሉ አሳስበዋል። ትራምፕ ከፍሎሪዳ ወደ ዋሽንግተን በኤርፎርስ ዋን አውሮፕላን ሲጓዙ ለጋዜጠኞች እንደተናገሩት እነዚህ ሀገራት የራሳቸውን ክልል እንዲጠብቁ ጠይቃለሁ፣ ምክንያቱም እሱ የራሳቸው ክልል ነው፣ ኃይላቸውን የሚያገኙበትን ቦታ ነው ብለዋል። ትራምፕ አስተዳደራቸው 7 ሀገራትን ማነጋገሩን ቢገልጹም የሀገራቱን ስም አልጠቀሱም። ይሁን እንጂ በሳምንቱ መጨረሻ በማህበራዊ ሚዲያ ባሰፈሩት መልእክት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ብሪታንያና ሌሎችም ሀገራት ይሳተፋሉ የሚል ተስፋ እንዳላቸው ገልጸው ነበር። የጃፓን ጠቅላይ ሚኒስትር ዛሬ ሰኞ ለፓርላማ ባደረጉት ንግግር ሀገራቸው ጦርነትን በሚከለክለው ህገ መንግስቷ ምክንያት መርከቦችን ወደ መካከለኛው ምስራቅ የመላክ እቅድ የላትም ብለዋል። ታካኢቺ አክለውም ጃፓን ራሷን ችላ ምን ማድረግ እንደምትችልና በህጋዊ ማዕቀፍ ውስጥ ምን ሊሰራ እንደሚችል መመርመራችንን እንቀጥላለን ብለዋል። ሌላዋ የአሜሪካ የቅርብ አጋር የሆነችው አውስትራሊያም መርከቦችን እንደማትልክ አስታውቃለች። የጠቅላይ ሚኒስትር አንቶኒዮ አልባኔዝ የካቢኔ አባል የሆኑት ካትሪን ኪንግ ለኤቢሲ ኒውስ እንደተናገሩት የጉዳዩን አስፈላጊነት ብንረዳም እንድንሳተፍ ግን አልተጠየቅንም፣ የምናደርገው ማስተዋጽኦ የለም ብለዋል። ትራምፕ ለፋይናንሻል ታይምስ እንደተናገሩት በዚህ ወር መጨረሻ ቤጂንግ ውስጥ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ከመገናኘታቸው በፊት ቻይና የባህር ወሽመጡን ለማስከፈት እንድትረዳ ይጠብቃሉ። ቻይና እርዳታ ካላደረገች ግን ጉዟቸውን ሊያራዝሙ እንደሚችሉም ጠቁመዋል። ቻይና 90 በመቶ ዘይቷን የምታገኘው ከዚህ የባህር ወሽመጥ በመሆኑ እሷም መርዳት አለባት ብዬም አስባለሁ ብለዋል። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር ትራምፕ ከስታርመር ጋር ስለ ሆርሙዝ መክረዋል። የእስራኤል ጦር በኢራን ውስጥም በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው የአገሪቱ ጦር ቃል አቀባይ ኤፊ ደርፊን ተናግረዋል። ቃል አቀባዩ በቴሌቪዥን በተላለፈው መግለጫቸው ላይ በየዕለቱ አዳዲስ ኢላማዎችን እየለየን ነው ማለታቸውን ሮይተርስ አስነብቧል። ሮይተርስ አክሎም የእስራኤል ጦር ኢራንና ሄዝቦላ ላይ የሚፈጽማቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች እስኪሳኩ ድረስ ይቀጥላል ማለታቸውን ዘግበዋል። ይህ በእንዲህ እንዳለ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታና የሆርሙዝ የባህር ወሽመጥ ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ሁለቱ መሪዎች ያደረጉት የስልክ ውይይት ለ15 ደቂቃ የዘለቀ ነው የተባለ ሲሆን ከሆርሙዝ ወሽመጥ በተጨማሪ ስታርመር በጦርነቱ ሕይወታቸውን ላጡ አሜሪካውያን ሞት የተሰማቸውን ሐዘን ገልጸዋልም ተብሏል። የካናዳው ጠቅላይ ሚኒስትር ካርኒ እንዲሁ ከስታርመር ጋር እየተካሄደ ባለው ጦርነት ዙሪያ ለመነጋገር መስማማታቸው ተገልጿል።
ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።